ብሩኬ ያላወቀው ግን የተጣመደበት ትልቅ ወጥመድ አለ ብዬ ነው የማስበው። በመጀመሪያ ደረጃ ሶሲን ወደ እነሱ ህይወት ሲያመጣ ችን ሞልቃቃ የሆነች የተሞላቀቀች ካለባበሷ ጀምሮ ስነ ስርዓት የሌላት አሁን ትናንትናውን የለበሰችው ልብስ ለምን አታወልቂውም? ብታወልቂው እኮ ይሻለሽ ነበር። አሁን ይሄ ልብስ ነው ምንድን ነው? ሰውነትሽ እየታየ ወንፊት የመሰለ ልብስ ለብሰሽ ከደረትሽ በላይ ራቆትሽን ለማማለል የማታደርጊው ጥረት የለም። ግን ደግሞ ሀይሚን መሆን ስለማትችይ በጣም አዝናለሁ። የፈለገሽን ብትለብሽ ምን ብትይ። ሲቀጥል ደግሞ ሰው ልጅ ማለት ነው ቆንጆ የሚሆነው ከስነ ምግባር ጋር እንጂ ዝም ብሎ እየተጋጋጡ እየተላላጡ ስነ ምግባር ደግሞ ወርውረሽ ሀይሚን ልትመቻት ነበር አይደለ? አንቺ አናታም ድንጋይ ራስ እንዲህ ያዙ ይልቀቁኝ አለች እኮ ሶሲ ጋይስ። እንዲ አሁንማ እኮ በቃ እሷ ናት እየባሰችብን እንዴ ነችና የወጋ ቢራሳ የተወጋ ያረሳል ያገሬ ሰው። ለማንኛውም እንደው ብሩኬ በፈጠረህ እንደው ይህን ዳኒን አንገቱን ሲጣድርገ ገለህ እንደው እባክህ እስር ቤት እንዳትገባ። አረ የምር እነዚህ ልጆች ሽማግሌ ያስፈልጋቸዋል። እውነቴን ነው። ትልቅ ሽማግሌ ካልገባ እነዚህ ጩጬ ናቸው፣ ሁሉም ጩጬ ናቸው። እንደው አንድ ነፍስ ያለው የለም። ሁሉም ብሎ ይከራከራሉ። ዳኒን ብሩኬ ሲያንቅ ሀይሚና ሶሲ ይገለግላሉ። ሶሲ ደግሞ ሀይሚን አንቃለሁ ስትል ብሩኬና ዳኒ ምንሽ ነው ዳኛ? እናንተ እኮ ራሱ ሽማግሌ ያስፈልጋችኋል። አራታችሁም በጣም ከባድ ጥል ውስጥ ናችሁ። ገባችሁ አይደለም? በቃ ዋናዋ ሶሲ ናት በቃ የምትጫወተው። ትናንትና ብቻሽን ስትላ ብሩኬን አስከትላ መጣች። ሲጀመር ሀይሚ ብሩኬን ከሶሲ ጋር ስታዩ ደሟ ነው የሚፈላ ታውቃላችሁ። ሶሲ ሙድ እየያዘች እየቀለደች ነው። ደግሞ ብሩኬን በጣም ትፈልገዋለች፣ አብራ መዘነጥ ትፈልጋለች። እና ሲቀጥል ደግሞ እኔ ብዙዎቻችሁ በጣም የምትገርሙኝና የምታስቁኝ ነገር ብሩኬና ሶሲን አንድ ላይ አድርጋችሁ የኔ ቆንጆ ስታምሩ ተጋቡ ምናምን የምትሉ ሰዎች ማለት ነው። እናቱን ነው የሚያገባት ብሩኬ፣ እናቱን ያግባን የምትሉት። ሶሲ እኮ ትልቅ ሰው ናት። ዳኒ ሮስት ማለት እኮ የ35 ዓመት ጎረምሳ ነው። እሷ ደግሞ ቢያንስ 30 ዓመት ይሆናታል። ብሩኬ ገና 21 ዓመት። ምን አስባችሁ ነው ግን እኔ የማይመስል ነገር ስታወሩ? እኔ ሲጀመር ሶሲና ብሩኬ ፍቅረኛ እንትን ሆኑ። እኔ ሀይሚ ራሱ በዚህ ልክ መጠርጠሯ እኔ ግራ ነው የሚገባኝ። ምክንያቱም ሶሲ እኮ ትልቅ ሰው እኮ ናት፣ ግብዳዬ እኮ ናት። ምን ሆናችሁ ነው? ቢያንስ 30 ዓመት ይሆናታል። ስተባት ህጻን ነው የምትመስላችሁ እንዴ? በማየት ራሱ ሰውን አትገምቱም እንዴ? ብሩኬ ገና ቁመቱን ነው የብሩኬን እድሜ አሁን ብዙ ሰው የሚያደርገው 25 26 እስከ 30 ሊያደርሱት ይችላሉ። በቃ ቁመታም ነው ረጅም ነው። እና ብሩኬ እናቱን ነው እንደሚያገባው። እንዴት ነው የምታስቡት ግን ጋይስ? ለፍቅረኛ ለመሆንም እኮ መመጣጠን ያስፈልጋል። እናንተ አሁን ከእድሜያችሁ የማይመጥናችሁ ሰው ጋር ፍቅር ይዛችኋል እንዴ? በእርግጥ ሶሲ ትፈልገዋለች ይመስለኛል፣ የከጀለችው ይመስለኛል። ዳኒን በጣም ነው የምትነቀውና ልትመተው እኮ ምንም አልቀራትም። አረ በለው እና መታኝ እና ምን ታመጣለህ? እንዴ ሲስተር ተረጋጊ። የሰው ይዞ የራስን መግፋት አይደብርም? መጀመሪያ ራስሽን ጠበቅ አርገሽ ያዥ። የሰው ገንዘብ እኮ ነው ያዝሽ። ወይኔ እናት እንዴ! እኔ በጣም ነው የገረመኝ የምር። ሲቀጥል ደግሞ ዳኒ ተብየው ምን ነው ፈጥነህ ውዴ አናቷ ላይ ፊት ማለት ጀመርክ? አናቷ ላይ ፊት ጣለ። ጸጉሯን ምና በል። ይህን ጸጉር ከብሩኬ ውስጥ ውጭ ሌላ ሰው ሊነካው አይችልም። እነዚህ ሁለት ሰዎች ክፍተት ለመፍጠር ነው መሰል የገቡተኝ። ዳኒ ሀይሚን ለማባበል በርግጥ ሶሲን ለማስቀናት ፈልጎ ነው። ቢሆንም ግን በዚህ ልክ ምን ያጋግጣል? ምን ያጋግጣል ሰውዬ? እንዴ ጭንቅላቷ ላይ ወጣ እኮ ጭራሽ የኔ ውድ ምናምን ለማቀፍም። ሀይሚ ግን አልፈለገችም፣ እንዲነካት ራሱ አልፈለገችም። እንዲ ግድ ሆኖባት ነው እንጂ ሲይዛት እጁን ታነሰዋለች ከላይ ዋለች። እነዚህ ልጆች ግን ሊጋደሉ ነው ጋይስ። ትልቅ ሽማግሌ መግባት አለበት። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ትናንትና ትልቅ ጦርነት ተከፍተዋል ማለት ነው። እኔ ብሩኬ እንደዚ አይነት ጦርነት ይከፍታል እና ቡራ እንደዚ አይነት ስራ ይሰራሉ ብዬ አንድም ቀን አስቤ አላቅም። እናንተን የምጠብቃችሁ እንደዚ አይነት የረከሰ ቦታ አይደለም። ይሄ በቃ ጋጠ ወጥነት ነው። እንደዚ አይነት ድብድብ ያለበት ቦታ ሲጀምር መገናኘት አያስፈልጋችሁም። በቃ ሀይሚና ቡራ ራሳችሁ ናችሁ ችግራችሁን ፍቱ። ሶሲና ዳኒ ደግሞ በዙሪያቸው ያሉ ጓደኞቻቸው ያስታርቋቸው። በቃ
እናንተ አራታችሁ በጭራሽ አትግባቡም። በቃ በጭራሽ ልትግባቡ አትችሉም። የሆነ ሌላ ሽማግሌ መጥቶ ካላስታረቃችሁ እንደው ብሩኬ አረባከ ወንድም አለም አረተው የልጅ ጦስ ይሆንብሃል። እንደው በኩርኩም ብትለው እኮ ፍርም ነው የሚለው። ወይኔ ጉዴ ፈላ። ዳኒ ተብዬው ድማ አላቅማት ተንጠልጠል ባከህ። ህይወት ግን አትፈልገውም እንዴ? ብሩኬ በፈጠረህ አምላክ እንደው የልጅ ጦስ ሳይሆንብህ እባክህ ተወው። አረታው በፈጠረህ የልጅ የሆነ ጉድጓድ ውስጥ ሊያስገባ ነው። እኔ አንጠልጥሎ አንገቱን ሊጥለው ነበር እኮ ትናንትና። ወይኔ ግን ድብድብ አንዳንዴ ግን ያስቃል። እኔ በጣም ነው ያሳቆኝ። ግን ብሩኬን እንደዛ አይነት ቦታ አንጠብቀውም። ሲጀመር ደግሞ ብሩኬ ፈልጎ አይደለም። ልጁ በጣም እየገፋፋው ነው። በቃ እኔ ብሩኬ አሁን ላይ በጣም ነው ያሳዝነኝ። የምር እንደዚህ ይፈጠራል ብሎ አስቦ አይደለም። ግን በቃ ነገሮች እንዳልጠበቀው ሆኑበት ማለት ባለፈውም አሁንም ቢሆንም ግን አሁንም እየተሳሳተ ነው። ከሀይሚ ከሶሲ ጋር መምጣት የለበትም። በቃ ብቻውን ሆኖ ሀይሚን ማናገር እንጂ ከሶሲ ጋር ሲሆን ሀይሚ አልወደደችም። በቃ ከሶሲ ጋር ሁሌ የሚመጣው ነገርስ ስትጠራቸው አብረው መጡ። ይሄ ምን ማለት ነው? ለማናደድ ነው ሀይሚ ደግሞ በጣም ተናዳለች። በቃ ስታያቸው በጣም ነው የምትናደደው። ሶሲን ብቻ ጠርታት ይዘው መጣች እየጎተተች ማለት ነው። እና ዋናዋ ተጫዋች ሶሲ ናት ብዬ ነው የማስበው። ሲቀጥል ደግሞ በራሷ ጥፋት ሀይሚን ለመማታት ያዙኝ ልቀቁኝ፣ እርፍ። አንቺ እንዴት ነው የሚያደርግሽ? እንዴት ነው የሚያደርግሽ ነው እኔ ጥያቄ። ምንሽ ነው? መጀመሪያ አስተካክለሽ ልብስሽን ልበሽ እስኪ፣ እንደው እንደ ሴት ሁኝ እስኪ፣ እንደው ሰውነትሽን ሸፈን አድርጊው እስኪ፣ እንደው ሸፈን አድርጊው። እውነቴን ነው የምልሽ። እንደው ተገላልጠሽ እንደዚህ ለጣይ አስጥተሽው። ወንድ ልጅ ታዲያ አይሳሳትም ይሄን እያየ። በእርግጥ ብሩኬ እንደዚህ ምንም ነገር እንትን የሚያስብለው አይመስለኝም። ብዙም በውጭ ነገር የሚደሰት ሰው አይደለም። ምክንያቱም ሀይሚ የምትለብሰውን አለባበስ ማየት ትችላላችሁ። አንድም ቀን የተገላለጠ ልብስ ለብስ አታውቅም። ስትለብስ እንኳን በጣም ነው የሚሸማቀቀው። ይሄ ማለት እሱ እንድትለብስ ስለማይፈልግ ነው። በቃ ቢፈልግ ኑሮ የተገላለጠ ልብስ ገዝቶ ስጦታ ይሰጣታል። እና ቡራ ደግሞ እንደዚህ አይነት ነገር የሚወድ አይመስለኝም። ሶሲ ግን ብሩኬን አማልላለሁ ብለሽ ሰውነትሽን ሜዳ ላይ አትጠይታለም። ልንገርሽ ብዬ ነው። ልብስሽ ወንፊት ነው የለበስሽው። ሰውነትሽ ይታያል። ዳቦሽን ልናየው ትንሽ ነው የቀረን። ዝቅ ምንል ይታያል። እንደውኔማ ማለት ነው ምን ትዛ ላይ መሰላችሁ ሲደባደቡ ከሀይሚ ጋር እንደው ቀሚሷን ሳብ ብታረገው ተተልትሎ ወደ ታች ነው የሚወርደው። እርግጠኛ ነኝ። ከዛ በኋላ ራቁቷን መለላዋን ነው የምትቆም። እሷ ግን ፈርታ ማለት ነው እንዲህ ነው ልብሷን ይዛ በአንድ እጇ ሀይሚን ልትመታ፣ አንዴ ቦርሳውን ታስቀምጣለች፣ አንቺ ለዚች አንዲት ፍሬ ልጅ ኧረ ማርያምን ሶሲ በጣም ነው የሚደብርብሽ። ይቅርታ አድርጊልኝና ማለት ነው አንቺ ትልቅ ሰው ነሽ፣ ሁለቱንም ትበልጫቸዋለሽ። እና አሁን ለሀይሚን ልትማች ያዙ ይልቀቁኝ ስትይ አታፍሪም? ኧረ በስመ አብ ወልድ። በጣም ታናሽ እህትሽ እኮ ናት። ይችን ጩጭ ሙቅቅል አሁን ልትማቻውን እንደው እጅሽን ስታነሽባት እንደው ድፍረትሽ፣ እንደው አደፋፈርሽ፣ እንደው አናትሽን ነበር በኩርኩም ማለት። ታናሽ እህትሽን ልትማች ያዙ ይልቀቁኝ ተገለገልሽ እኮ እንዴ! አንቺ ምን ሆነሽ ነው? ምንድነው ችግርሽ? ሴትዮ በግልጽ ተናገሪ። በቃ ቡርኬን አፈቅረዋለሁ ተይልኝ ብታያት እኮ በቃ ትተባበርሻለች። ሀይሚ የወንድ ጥማት የለባትም። ተለምና እንጂ ለምና የምትሄድ ሴት አይደለችም። ኩሩ ናትና እንደው ሀይሚ ልጅሽን አነሳሽ። እንደው ጫማ ነው የወረወረችው ነው ቦርሳዋን ነው የወረወረችው ወደ ሀይሚ ልትማታ ማለት ነው። ራደፋፈርሽ የራስሽ ነገሮችን አበላሽተሽ አሁን ደግሞ እሷን ልትማች እንደዚህ ያዙ ልቀቁኝ ስትይ በጣም ትገርሚያለሽ። ሲቀጥል ደግሞ ሀይሚዬ በቃ እነዚህ ሰዎች ጋር አትገናኝ ሁለታችሁ። ሀይሚን ብሩክም እኔ እነዚህን ሰዎች ባያገኟቸው ጥሩ ነው ብዬ ነው የማስበው። ፍቅራቸው እንዲቀጥል ከፈለጉ፣ ካልፈለጉ ግን እንዲመበሻሸቅ ከሆነ ሀይሚ ከዳኒ ጋር ምናምን ሀይሚ እንደዚህ አታደርግም። እናንተ እንደዚህ የተጨመላለቀ ስራ አትሰራም። ከዳኒ ጋር ሆና ብሩኬን ልታስቀና፣ ልትጋጋጥ፣ ልትለጣጠፍ ምናምን ርብስ ማአም አታደርገውም። ሀይሚ ገባችሁ? መታ አንድ ላይ ቁማ እንትን ልትል እንጂ እንደዚህ መለጣጠፍ ማቀፍ ረ የምር ሀይሚ በጣም ስርዓት ያላት ልጅ ናት። ጨዋ ናት ሲጀመር ማለት ነው። እና ለማንኛውም በጣም ነው ያዘንኩት ማለት ነው። ሶሲ በዚህ ልክ የልብ ተሰምቷታል። ብሩክ የሚያው አይን ሰጥቷት ይሁን አላቅም፣ ብቻ
ሶሲ የምትባይ ሴትዮ እባክሽ ስነ ስርዓትሽን ያዝ። ትንሽ የትሽ ላይ እጅሽን ማንሳትሽ ያዙ ይልቀቁኝ ማለትሽ ምንድን ነው? ምን ሼ ነው እንዴ? እኩያሽ ጋር ተጣይ ባይሆን የሚያምረው እንዳሱ እንደዛ ነው።